ቀጠናዊው የምስራቅ አፍሪካ ጡዘት አሁንም ቀጥሏል። በተለይም በኢትዮጵያና በኤርትራ መካከል ያለውን ውጥረት ተከትሎ የተለያዩ ክስተቶች አሁንም እንደቀጠሉ ናቸው። ትላንት ማምሻቸውንና አሁን ረፋድ ላይ የወጡ መረጃዎች እንደሚያመላክቱትም በኢትዮ ኤርትራ ድንበር አካባቢ ውጥረት ስለመከሰቱ ተሰምቷል። የኤርትራ ጦርም በስፋት ድንበር አቋርጦ እየመጣ ስለመሆኑ እየተሰማ ነው። በሌላ በኩል ወደ 213 የሚጠጉ የሻዕቢያ ወታደሮች ትጥቅ ፈተው ሸጠው ወደ ኢትዮጵያ ስለመሰደዳቸው የሚያሳይ መረጃም ወጥቷል። እንደዚሁም ጀነራል ሳሞራ ዩኑስ የኢትዮጵያ የቀድሞ ጠቅላይ ኤታማዦር ሹም አዲስና አነጋጋሪ የተባለ መረጃን አካፍለዋል። በተለይም የአሰብን ጉዳይ በሚመለከት አሰብ ይቆጨኛል፣ ይህ ጉዳይ የሆነ ጊዜ እንደሚነሳ ተስፋ አደርግ ነበር፣ ይሁንና ግን በምን እንደሚነሳ እርግጠኛ አልነበርኩም ነበር ሲሉ አሰብን በሚመለከት ያልተሰሙ ንግግሮችን ተናግረዋል። ተሰሙታላችሁ። አብራችሁን እንድትቆዩ በመጋበዝ በቆይታችሁ እንደምታተርፉ እያመንን በቅድሚያም ሰላምታችንን በማስቀደም አብሮነታችሁ እንዲቀጥል እያሰብን ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ ፕሮግራማችንን ደግሞ ላይክ እንድታረጉ እየጋበዝን ከገበያ ሚዲያ ዘውትር በዚህ ሰዓት ወደ እናንተ የሚደርሰው የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራማችን ከዚህ እንደሚከተለው ይቀርብላችኋል። ስራዎትን በተሻለ ጥራትና ቅልጥፍና ከቤትዎ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎትዎ ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምህረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ። የኤርትራ ጦር ድንበር ጥሶ ገብቷል ተብሏል። በኢትዮ ኤርትራ ድንበር አካባቢ በስፋት የተሰማራው የሻዕቢያ ሰራዊት ትጥቁን በዝቅተኛ ዋጋ እየሸጠ አመራሩን በመክዳት ወደ ኢትዮጵያ መግባት ላይ ስለመሆኑም ተጠቁሟል። ከድንበር አካባቢ የተሰሙ መረጃዎች እንደጠቆሙትም የኤርትራ ጦር በከፍተኛ ቁጥር እየከዳ የጦር መሳሪያውን እየሸጠ ወደ ኢትዮጵያ እየተመመ ነው ተብሏል። በነገሩ የተበሳጨው የሻዕቢያ ጦር አመራሮች የሚከዱ የሻዕቢያ ወታደሮችን በቁጥጥር ስር በማዋል ለኤርትራ ጦር አሳልፈው እንዲሰጡ ለትግራይ ክልል ትዕዛዝ ስለማስተላለፋቸው ተሰምቷል። ባለፉት 3 ቀናት ብቻም ከ213 በላይ የሚሆኑ የሻዕቢያ ወታደሮች የጠፉ ሲሆን የህወሓት ወታደራዊ አመራሮች በበኩላቸው 17 የኤርትራ ወታደሮችን ይዘው ለኤርትራ ጦር ተላልፈው እንዲሰጡ ማድረጋቸውን ተመላክቷል ተብሏል። ይህም ከዓለም አቀፉ የጦር ሕግ ውጪ እንደሆነ የሚናገሩ ተንታኞች ድርጊቱ ስህተት እንደሆነ አጉልተው ሲናገሩ ተሰምተዋል። ከፍጥረቱ የመከነው የሻዕቢያ ጥምር ጦር ከአመሰራረቱ ጀምሮ የተጨናገፈ ሐሳብና ፍላጎት ይዞ የተነሳ በመሆኑ ከትግራይ በኩል ምንም አይነት ቦታ የለውም ሲሉ እነኚሁ ተንታኞች በከፍተኛ የተቃውሞ ድምጽ ስለመናገራቸው ተሰምቷል። በሌላ በኩል ገንፎ ቢደጋገፍ ተያይዞ ዘፍ ነው ያሉት እነኚሁ ተንታኞች ሕግና ስርዓት የሌለው ጥምረት በትግራይ ህዝብ ዘንድ ቦታ የለውም። የቦሌ ክፍለ ከተማን የማያክል ኢኮኖሚ ያላት ኤርትራ በአፍሪካ ግዙፍና ጠንካራ ከሆነው የኢትዮጵያ ጦር ጋር ተወዳጅቶ ካልሆነ በስተቀር ተጋጭቶ እንደማይችል አረጋግጠዋል። ይህ ሁኔታ በእንዲህ እንዳለም አሁን ላይ በኢትዮጵያ ያልተጠበቀ ወርቃማ ዕድል በእጇ መግባቱ ተሰምቷል። ከአስመራ እስከ አሰብ የተሰኘው የኢትዮጵያ ዕቅድ ከአስመራ የወጡ መረጃዎችን ዋቢ በማድረግ አሁን ላይ አስመራ ውስጥ ኢሳያስ አፈወርቂ ዕድሜያቸው የገፋና ለስልጣንም አሁን ላይ ብቁ አለመሆናቸውን ተከትሎ የስልጣን ሹክቻው እንደተባባሰ መቀጠሉ ተሰምቷል። በኤርትራ ውስጥ በተለይም አሁን ላይ ኢሳያስ አፈወርቂ ህልማቸው ዘውዳዊ ስርዓትን ማድረግ መሆኑን ተከትሎ ልጃቸው አብርሃም ኢሳያስ አፈወርቂን ወደ ስልጣን ያመጣሉ በሚል የተለያዩ የሲቪል ባለስልጣናትና የጦር መኮንኖች ተፋጠው እንደሚገኙ መረጃው አመላክቷል። በዚህም ኢትዮጵያ ተጠቃሚ ትሆናለች የሚሉ የጂኦፖለቲክስ ባለሙያዎች እንዳብራሩት በኤርትራ ያለው ሁኔታ አሁን ላይ አሳሳቢ ከመሆኑም በላይ የተለያዩ ክስተቶች ሊከሰቱ ስለሚችሉ ኢትዮጵያ ነገሮቹን በጥንቃቄ በማስተዋል መንቀሳቀስ እንዳለባትና ለሚመጣው ለውጥም ዝግጁ እንድትሆን ማሳሰባቸው ተሰምቷል። በተለይም አሁን ላይ በኤርትራ የተለያዩ አካባቢዎች የሚደረጉ የወጣቶች እንቅስቃሴዎች የሥርዓቱን ደካማነት ያጎሉ ናቸው የተባለ ሲሆን
ከዚህ ቀደም በተለያዩ የዓለም ክፍሎች ጄንዚ በሚል ወይም የኢንተርኔት ጄኔሬሽን በሚል የተለያዩ የወጣቶች ተቃውሞ ተካሄደው የተረፈ መንግስት እንደሌለ መረጃዎች ይጠቁማሉ። በዚህም አሁን ላይ ተፋፍሞ የቀጠለውና ይሁንና ግን በግልጽ እየታየ አይደለም የሚል ትችት የሚቀርብበት የኤርትራ ወጣቶች ተቃውሞ የኢሳያስ አፈወርቂ መንግስትን በህቡ ሊገለብጥ ስለመቃረቡ ተሰምቷል። የተለያዩ አደረጃጀቶችን በሚስጥር እንደሚመሩ የሚነገርላቸው የተለያዩ የሲቪልና ወታደራዊ ባለስልጣናትም የኢሳያስን መቀመጫ ለመቀራመት ወይም ጠቅልሎ ለመያዝ በመፋጠጥ ላይ ስለመሆናቸው የወጡ መረጃዎች አመላክተዋል። በተለይም ይህ ሁኔታ አሁን ላይ ከአስመራ ተነስቶ ከረንና ሌሎች የተለያዩ አካባቢዎች እየተስፋፋ ስለመሆኑ የተነገረ ሲሆን ጦሩም በመሰላቸትና በኤርትራ አሁን ላይ የተለያዩ ግጭቶች ይከሰታሉ በሚል ወደ ጎረቤት አገር ዘልቆ ከመግባት ይልቅ የውስጥ ችግርን መፍታት ይገባል፣ ሀገራችን ወደ ዲሞክራሲ መሸጋገር አለባት የሚል አቋምንም በመያዝ ትጥቃቸውን እየፈቱ ሁኔታው አስተማማኝ አይደለም በማለት ወደ ኢትዮጵያ እየተሰደዱ መሆናቸውን የወጡ መረጃዎች አመላክተዋል። በፈረንጆቹ አቆጣጠር ከ1993 ጀምሮ እስካሁን በስልጣን ላይ የሚገኙት ፕሬዝዳንት ኢሳያስ ከሰሞኑ እየበረታባቸው የመጣው የጤና ችግር በኤርትራ ከፍተኛ ባለስልጣናትና የበላይ ጦር መኮንኖች ዘንድ ከባድ የስልጣን ሹክቻ እንዲፈጠር ምክንያት ስለመሆኑም ተነግሯል። የፕሬዝዳንት ኢሳያስ በእድሜ መግፋትና የተደጋገመው የጤና ችግር በመንግስት መዋቅር ውስጥም የነበረውን ቁጥጥር እንዲላላ ያደረገው ስለመምጣቱም ተነግሯል። አገሪቱን ለ3 አስርት ዓመታት ተቆጣጥረውና ቆንጥጠው የገዟት የ80 ዓመቱ አዛውንት ፕሬዝዳንት ኢሳያስ አፈወርቂ አሁን በመንግስታቸው ላይ የነበራቸው ቁጥጥር እየተዳከመ ስለመምጣቱ ከውስጥ የወጡ መረጃዎች አመላክተዋል። ባለስልጣኑ የተጣረሱ ትዕዛዞችን እየሰጡ መሆናቸውን ከፕሬዝዳንቱ የሚነሳውን የውሳኔ አሰጣጥ አንድ አቅጣጫ ብቻ የሚከተል ግትርና ከገለልተኝነት የራቀ እንዲሆን ወይም ኮግኒቲቫዊ አስተሳሰብ እንዳይኖረው ወይም የራቀ እንዲሆን በማድረጉ ምክንያት አሁን ላይ መጣረሶች በስፋት እየተስተዋሉ ስለመሆናቸውም በመረጃዎቹ ተመላክተዋል። በዚህም አሁን ላይ በኤርትራ የፖሊሲ ሽባነት ሊፈጠር እንደሚችል የሚያሳዩ ምልክቶች በስፋት እየተስተዋሉ ስለመሆኑም በዚሁ መረጃ ተካቷል። ከእውቀት የራቀ አመራር የተሞላበት የአገዛዙ መዋቅር በራሱ ለብቻው ራሱን ችሎ መንቀሳቀስ እየተሳነው ስለመምጣቱም የተቃዋሚ ድርጅቶች አሁን ላይ ያወጧቸው ያሉ ስለ ኤርትራ የተነገሩ መረጃዎች አመላክተዋል። ፕሬዝዳንቱ ልጃቸውን አብርሃም ኢሳያስን ለመተካት ዝግጅት እያደረጉ መሆናቸው ደግሞ ነገሩን የበለጠ እንዳካረረው የመረጃ ምንጮች ጠቁመዋል። በአንድ ወቅት በወታደራዊ አብዮታዊ ትግል በመስዋዕትነት የሚመራ የነበረው ስርዓት አሁን ላይ በሲቪል አስተዳደር ሊያውም በዘውዳዊ አስተዳደር በሚመስል አግባብ በኢሳያስ አፈወርቂ የበኩር ልጅ በአቶ አብርሃም ኢሳያስ አፈወርቂ ይመራል መባሉ ቁጣን ስለመቀስቀሱ ነው የተሰማው። በኤርትራና ኢትዮጵያ መካከል ጦርነት የሚነሳ ከሆነ ሁለተኛ ስህተት አይሰራም፣ አስመራ ደርሶ የሚመለስ የኢትዮጵያ ጦር የለም ሲሉ የቀድሞ የኢትዮጵያ መከላከያ ጠቅላይ ኢታማዦር ሹም ጀነራል ሳሞራ ዩኑስ ጉዳዩን አስመልክተው የተናገሩት ንግግር አሁን ላይ በኤርትራ ካለው ወቅታዊ ትኩሳት ጋር ተያይዞ በምስራቅ አፍሪካ ቀጠና ሌላ ነውጥ እንዳይነሳም ሁኔታዎችን ስለማባባሱ ተሰምቷል። ጦርነቱ እንዲጀመር አልፈልግም፣ ከተጀመረ ግን አሰብ ደርሶ የሚመለስ የኢትዮጵያ ጦር የለም ሲሉ የተናገሩት የቀድሞ የኢትዮጵያ ጦር ጠቅላይ ኢታማዦር ሹም ጀነራል ሳሞራ ዩኑስ የጠቅላዩን የቀይ ባህር ጉዳይ የተመለከተ የፓርላማ ንግግር ሁሉንም ሰምቻለሁ፣ ድሮም ቢሆን በፖለቲካዊ ውሳኔ ምክንያት ተዳፍኖ ቀረ እንጂ የኢትዮጵያ ሕዝብ ጨርሶ የአሰብን ጉዳይ አልረሳውም ሲሉ መናገራቸው አነጋጋሪ ሆኗል። ለዓመታት ይህን ጊዜ በምን መልኩ ይነሳል በሚል ስጠብቅ ነበር ያሉት ጀነራሉ በምን ጉዳይ ላይ ይነሳል የሚለውን እርግጠኛ ባልሆንም እንደሚነሳ ግን አውቅ ነበር፣ እርግጠኛም ነበርኩ ሲሉ መናገራቸው ተሰምቷል። በነበረኝ የ17 ዓመት የትጥቅ ትግል ወቅትና በሰራዊት ውስጥ ባለፉት 25 ዓመታት ከወታደር እስከ ኢታማዦር ሹም በነበረኝ ጊዜ የኤርትራን ባለስልጣናት ጠንቅቄ ያውቃቸዋለሁ ያሉት ጀነራል ሳሞራ ዩኑስ ሰዎቹ በንግግር የሚያምኑ አይደሉምም ብለዋል። የሻዕቢያ ሰዎች ቁጭ ብሎ በጠረጴዛ ዙሪያ ነገሮችን በንግግር ከመፍታት ይልቅ በኃይል የሚያምኑ ናቸው በማለት ችግርን በንግግር መፍታት ለሻዕቢያ እንደ ወንጀል የሚቆጠር ነው ሲሉ የሻዕቢያ መንግስት ባለስልጣናት ያለባቸውን ችግርና ደካማ ጎናቸውን በሚገባ አብራርተዋል ተብሏል።
ግንቦት 4 1990 ዓ.ም የኤርትራ ወታደሮች በሁለት ኮር በ6 ክፍለ ጦር እና በአንድ ሜካናይዝድ በመደራጀት መድፎችና ታንኮችን እንደዚሁም ሌሎች የጦር መሳሪያዎችን በመታጠቅ ባድመንና በርካታ የትግራይ ግዛቶችን በወረሩበት ጊዜ ለወረራው ይፋዊ ምላሽ ይሰጥ ሲባል የኢህአዴግ መንግስትና በወቅቱ የነበረው የሀገሪቱ የህዝብ ተወካዮች ምክር ቤት ውሳኔ ለማስተላለፍ ጊዜ አልፈጀበትም ነበርም ሲሉ የነበረውን ሁኔታ አስታውሰዋል። ይሁንና ግን በወቅቱ ኢትዮጵያ የተደራጀ ጦር የላትም በሚል የተጠቃች በመሆኑ ከተለያዩ አካባቢዎች የተውጣጡ ወጣቶችንና ሚሊሾችን እንደዚሁም የተባረሩ የደርግ ወታደሮችን በማጣመር ነበር ወደ ውጊያ የገባ ነው። ይሁንና ግን የኤርትራ መንግስት እንዳሰበው ሳይሆን ቀርቶ ታዲያ ጦሩ ድል አድርጎ በቡሬ በኩል ወደ አሰብ ጉዞ እንደጀመረ እየገሰገሰ ባለበት ጊዜ ተመለስ ተብሎ በወቅቱ መመለሱን አስታውሳለሁ። የተሰራውም ስህተት ነው ሲሉ ጄኔራል ሳሞራ ዩኑስ በወቅቱ የነበረውን ሁኔታ ማስታወሳቸው ተሰምቷል። በወቅቱ በነበረው ውሳኔም የአቶ መለስ ውሳኔ ብቻ አልነበረም በሚል በወቅቱ በኢትዮጵያና በኤርትራ መካከል ጦርነት እየተደረገና የኢትዮጵያ ወጣቶች የሀገራቸውን ዳር ድንበር ለማስከበር እየተዋደቁ በነበሩበት ወቅት አቶ ስብሃትና ሌሎች የኢህአዴግ ባለስልጣኖች ከኤርትራ ባለስልጣናትና ጄኔራሎች ጋር ግንኙነት ሲያደርጉ እንደነበር ደርሰንበታል፣ በኋላም ተቆጭተናል ሲሉ የነበረውን ሚስጥር ዘርግፈውታል ተብሏል። ይህም አነጋጋሪ መሆኑ የተነገረ ሲሆን በተለይም አሁን ላይ ስለ ኢትዮጵያና ስለ ኤርትራ ጦር በሚመለከት በሰጡት አስተያየት የኢትዮጵያ ጦር ቀድሞ እንደነበረው አይደለም፣ የኤርትራ መንግስትም አሁን ላይ ኢትዮጵያ ምን አይነት አቅም እንዳላት ያውቃል፣ ይህንን በቀጥታ ይጀመራል ተብሎ የሚፈራውን ጦርነት በአንዴ የሚጀምርበት አቅም የለውም፣ ጦርነቱ ደግሞ የሚጀመር ከሆነ ታሪካዊ የሚሆንና ውጤቱም የሚታወቅ እንደሚሆን ከወዲሁ መናገራቸው ተሰምቷል። በተለይም ጦርነቱን በሚመለከት ሰጡት በተባለው አስተያየት ጄኔራል ሳሞራ ዩኑስ እንደተናገሩት የሻቢያ መንግስት አሁን ላይ የሚጋጠመው ከአፍሪካ ትልቁና ግዙፍ ከሆነው የኢትዮጵያ ጦር ጋር ነው። በዚህም ውጤቱ ምን ሊሆን እንደሚችል የኤርትራ ባለስልጣናት ጠንቅቀው ያውቀዋል። ይልቁንም ይህ ከመሆኑ በፊት ወጣቶችን ከመማገድ እንዲቆጠቡና ሰላማዊ ድርድርን መፍትሄ እንዲያደርጉ ማመላከታቸው ተሰምቷል። ጊዜው ሌላ መንግስት ስላለበትና ወይም እርስዎ የነበሩበት መንግስት ስለተቀየረ የሰጡት አስተያየት ነው ወይ ተብለው ለተጠየቁት ጥያቄም ጄኔራል ሳሞራ በሰጡት አስገራሚ አስተያየት ይህ ጉዳይ ቀድሞውንም እንደሚነሳ አውቃለሁ። በተለይም የአሰብ ጉዳይ በወቅቱ አስቆጭቶን ነበር። ይሁንና ግን ፖለቲካዊ ውሳኔ ስለነበር ተቀብለን ዝም ብለን አለፍነው እንጂ የሆነ ጊዜ እንደሚነሳ አውቃለሁ። በመሆኑም ይሄ የሁሉም የኢትዮጵያዊ ስሜት ነው። እኔም እንደ ኢትዮጵያዊ ስሜቴን የገለጽኩ ሲሉም መናገራቸው ተሰምቷል። በሁለቱ ሀገራት ጦርነት የሚቀሰቀስ ከሆነም አሁን ላይ እንደቀደመው ጊዜ ሁለተኛ ስህተት አይሰራም ያሉት ጄኔራል ሳሞራ ዩኑስ የኢትዮጵያ ጦር ጦርነቱ ከተጀመረ አስመራ ገብቶ አይመለስም፣ አሰብንም እንደዚሁ ጠቅልሎ ብቻ የሚቀር አይሆንም፣ ይልቁንም ሌላ ታሪክ ሊሰራ እንደሚችል አምናለሁ ሲሉ ስለመናገራቸው የመረጃ ምንጮች ጠቁመዋል። አሁን ላይ በኤርትራና በኢትዮ ኤርትራ ድንበር አካባቢ ከፍተኛ ውጥረት ስለመንገሱ የተነገረ ሲሆን በተለይም የሻቢያ መንግስት ሰላዮችና የተለያዩ ወታደራዊ መሪዎች በትግራይ ክልል ጦርነቱ እንዲከናወን ለማድረግ የተለያዩ የህዝብ አደረጃጀቶችን ለማንቀሳቀስ ሙከራ ያደረጉ መሆናቸው ደግሞ ነገሩን የበለጠ ያባባሰው ስለመምጣቱ ተነግሯል። በትግራይ በኩል እየወጡ ያሉ መረጃዎች እንደሚያመላክቱትም አብዛኛው የትግራይ ህዝብና ምሁራን እንደዚሁም የተቃዋሚ ፖለቲካ ፓርቲ አመራሮች ምንም አይነት ጦርነት አያስፈልግም፣ ጦርነትም ቢሆን በትግራይ ክልል መሆን የለበትም፣ አሁን ላይ የትግራይ እናቶች የትግራይ ህዝብ እንዳጠቃላይ ሰላምን ነው የሚፈልገው፣ በዚህም ጦርነትን ለመክፈት የሚያስብ ካለ ውጤቱ አስከፊ እንደሚሆን አውቆ ካሁኑ እጁን ይሰብስብ ሲሉ ስለመናገራቸው የወጡ መረጃዎች አመላክተዋል ተብሏል። አሁን ላይ ጽምዶ በሚል የተለያዩ ጥምረቶች ተፈጥረው የኢትዮጵያ መንግስትንና ኢትዮጵያን ለመውጋት የተለያዩ ጥረቶች እየተደረጉ እንደሆነ ሰምተናል ያሉት የተቃዋሚ ድርጅት የፖለቲካ አመራሮችና እንደዚሁም የተለያዩ ቀድሞ በጦር ውስጥ የነበሩ የጦር መኮንኖች አሁን ላይ የኢትዮጵያ መንግስት እያደረገ ያለው ጥረት ጦርነቱ በኢትዮጵያ ውስጥ እንዳይካሄድ መሆኑን በመግለጽ ይህ ጦርነት በፈጽሞ በትግራይ ክልል መደረግ የለበትም፣ የሚነሳ ጦርነትም ካለ የሚያነሳው አካል በሚያስተዳድረው ግዛት ውስጥ መሆን አለበት፣ ያም የሚገባ ነው ሲሉ ስለመናገራቸው የውስጥ ምንጮች ጠቁመዋል። የትግራይ ህዝብ በአብዛኛው ጦርነት የማይፈልግ ከመሆኑም በላይ ከዚህ ቀደም ጦርነትን በተግባር የሚያውቀው ከመሆኑ ጋር ተያይዞ የጦርነትን አስከፊነትና የሰላምን ዋጋ ከየትኛውም ህዝብ በላይ
በጥብቅ ያውቀዋል። ይህም ጦርነት ዳግም እንዳይቀሰቀስ ለትግራይ ሕዝብ ትልቅ ማስተማሪያ እንደሆነም በርካቶች እየተናገሩ ስለመሆናቸው የወጡ መረጃዎች አመላክተዋል። በዓለም አቀፍ ደረጃ የወጡ ያሉ መረጃዎች ደግሞ በኢትዮጵያና በኤርትራ መካከል የተካረረውን የወደብና የባህር በር ይገባኛል ጥያቄ አሁን ላይ ሱዳንና ግብጽም እንደታከሉበት በመጥቀስ ይህ ሁኔታ ወደ ቀጠናዊ ጡዘት እንዳያመራ ከፍተኛ ስጋትን የፈጠረና ፍጥጫ ውስጥ የሚያስገባ ጉዳይ ስለመሆኑ ተመላክቷል። በተለይም ሌላ ኃያላን ሀገራት በቀጠናው ላይ ጦርነት የሚቀሰቀስ ከሆነ እጃቸውን ሊያስገቡ እንደሚችሉ የሚገምቱ የዓለም አቀፍ ግንኙነትና የጂኦፖለቲክስ ተንታኞች ሁኔታው በዚህ የሚቀጥል ከሆነ ነገሮች ወደ ለየለት ትርምስ ሊያስገቡ ስለሚችሉ አሁን ላይ ቀጠናውን ወደ ሰላም ማምጣት ከመቼውም ጊዜ በላይ ትኩረት ተሰጥቶት ሊሰራ የሚገባ ጉዳይ ነው ሲሉ ለተባበሩት መንግስታት ድርጅትና ለአፍሪካ ህብረት ብሎም ለሌሎች አሸማጋይ ድርጅቶች መልእክት ስለማስተላለፋቸው የወጡ መረጃዎች አመላክተዋል። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ልዩ የመረጃ ጥንቅር ፕሮግራማችን እስካሁን የሰማችሁትን ይመስል ነበር። ስለተከታተላችሁንና አብራችሁን ስለዘለቃችሁ እጅጉን በማመስገን በቀጣይ በሌሎች ርዕሰ ጉዳዮች ዳግም እስክንመለስ ለአሁኑ በዚሁ ተሰናበትናችሁ። ሰላም። ስራዎትን በተሻለ ጥራትና ቅልጥፍና ከቤትዎ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎትዎ ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምህረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ